ክፉ መንፈስ በሕይወታችሁ ላይ ያመጣው ትልቁ ውጊያ ገንዘባችሁን፣ ሥራችሁን ወይም ጤናችሁን ለመውሰድ ብቻ አልነበረም። የእርሱ ዋነኛና ብቸኛ ዓላማ እናንተን ከልዑል እግዚአብሔር ፍቅር መለየት እና እምነታችሁን ማስጣል ነበር። ነገር ግን ፈጽሞ ሊያሸንፋችሁ አልቻለም። ይህ መልእክት ለሁሉም ሰው የመጣ ላይሆን ይችላል፣ ነገር ግን ሁሉንም ይጠቅማል። በመከራ እቶን ውስጥ ላለፉ፣ የገሃነምን ያህል የከበደ ፈተና በምድራዊ ሕይወታቸው ለቀመሱ፣ ነገር ግን ፈጣሪያቸውን ላልካዱ ለተመረጡ ጥቂቶች ብቻ የተላከ ነው። እናንተ ይህ መልእክት ለእናንተ እንደሆነ መንፈሳችሁ ራሱ ይነግራችኋል። ጠላት ዲያብሎስና ሰራዊቱ እናንተን ከእግዚአብሔር መንገድ ለማስወጣት ያልቆፈሩት ጉድጓድ፣ ያልፈነቀሉት ድንጋይ አልነበረም። በመንገዳችሁ ላይ ግዙፍ እንቅፋቶችን አስቀመጡ። ኑሯችሁን ልክ እንደ ገሃነም እሳት እንዲፋጅባችሁ ተስፋ እንድታጡ አደረጉ። ሰዎችን በእናንተ ላይ አስነሱ። የቅርብ ወዳጅ ዘመድ እንዲርቃችሁ፣ በማህበረሰቡ ዘንድ እንደተገለለ ሰው ባይተዋር እንድትሆኑ አደረጉ። ይህን ሁሉ ያደረጉት በምሬት ተሞልታችሁ፣ ተስፋ ቆርታችሁ፣ የሰማያውን አምላካችሁን ትታችሁ እንድትኮበልሉ በማሰብ ነበር። ክፉ መንፈስ መከራ ሲጸናባቸው ፈጣሪያቸውን ይክዳኑ ብሎ አስቦ ነበር። ነገር ግን በእውነታው ዓለም የተፈጠረው ነገር የነርሱን ዕቅድ ሙሉ በሙሉ የገለበጠ ነበር። አስተውሉ። ያመጡባችሁ መከራ ከፈጣሪያችሁ ሊያርቃችሁ ቀርቶ ይበልጥ ወደ እርሱ ጉያ እንድትጠጉ አደረጋችሁ። ያለፋችሁበት እያንዳንዱ የሥቃይ ጊዜ እምነታችሁን ይበልጥ አጸናው። ሕይወት ቀላልና አልጋ ባልጋ ቢሆን ኖሮ ከምትጸልዩት በላይ በፈተናው መካከል ሆናችሁ አምላካችሁን አጥብቃችሁ እንድትጠሩት አደረጋችሁ። መከራው የጸሎት ትጋታችሁን አበዛው። ማጣቱ ወደ ሰማያዊ አባታችሁ አቀረባችሁ። ዲያብሎስ በመዝገቡ ላይ ያለውን የክፋት ስልት ሁሉ በእናንተ ላይ ተጠቅሟል። አእምሮአችሁን በጥርጣሬ ለመሙላት ወደ እርሱ የጨለማ ሰራዊት እንድትቀላቀሉ ብዙ ሰርቷል። እናንተ ግን በእያንዳንዱ እርምጃ በጽኑ እምነት ተቃውሟችሁታል። የእርሱ ላይ የእርሱ ባሪያ ሊያደርጋችሁ ያቀደው ዕቅድ ሙሉ በሙሉ ከሸፈነ። በእናንተ ላይ ክፋት የሚያሴሩት የጨለማው አገልጋዮች መንፈሳችሁን መስበር ስላቃታቸው እጅግ በከፍተኛ ቁጣ ነደዱ። ጀርባችሁን ለእግዚአብሔር ለማስጠት ቢታትሩም እናንተ ግን ፊታችሁን ወደ መስቀሉ አዞራችሁ በእምነት ጸናችሁ። እና ታውቃላችሁ፣ በዚህ ጽናታችሁ ምክንያት ልዑል እግዚአብሔር በእናንተ እጅግ በጣም ተደስቷል። የድል አክሊልን አዘጋጅቶላችኋል። ምክንያቱም በዛ ሁሉ የሞት ጥላ ሸለቆ ውስጥ እያለፋችሁ እንኳን ጸሎታችሁን አላቋረጣችሁም። በትዕግሥት ጠበቃችሁ። ለእግዚአብሔር ያላችሁን ታዛዥነት እንደ አብርሃም ፈጽሞ አላጎደላችሁ። በውስጣችሁ ቂምና ቁጣ አላዳረሳችሁም። ፈጣሪያችሁን ለምን ይህን አደረግብኝ ብላችሁ በአምላካችሁ ላይ ጣታችሁን አልቀሰሳችሁም። የጠፋውን የጎደለውን እያያችሁ አልተማረራችሁም። ይልቁንም ቅዱስ ኢዮብ እንዳደረገው ይህ የእግዚአብሔር ፍቃድ ነው፣ እርሱ የፈቀደው ሐሳብ ይትፈጸም፣ እኔ ግን ማዕበሉ እስኪያልፍ ድረስ በትዕግሥት እጠብቃለሁ፣ እምነቴንም ተስፋዬንም አልጥልም ብላችሁ ለራሳችሁ አወጃችሁ። ይህ እጅግ የሚያስደንቅ የመንፈስ ልዕልና ነው። በመንገዳችሁ ላይ ምንም አይነት እንቅፋት ቢቀመጥ፣ ማንም የፈለገውን ቢነጥቃችሁ፣ ምንም አይነት የምትወዱት ሰው ቢተዋችሁ፣ አሊያም ያመናችሁት አብራችሁት ማዕድር የቆረሳችሁት ሰው እምነታችሁን አጉድሎ በጀርባችሁ ቢወጋችሁ፣ እናንተ ግን ፈጽሞ በፈጣሪያችሁ ላይ አላመጻችሁም። አያችሁ፣ የሰዎች ክፋት የፈጣሪን ፍቅር እንዲያስረሳችሁ አልፈቀዳችሁም። እናም ይህ ድርጊታችሁ ዲያብሎስን እጅግ አበሳጨው፣ አሳበደው። ምክንያቱም አብዛኛው የዓለም ሰው እንዲህ አይነት ከባድ ፈተና ሲደርስበት እግዚአብሔርን መተው ብቻ ሳይሆን በእግዚአብሔር ላይ ዘመቻ ይከፍታል። ፈጣሪ ቢኖር ኖሮ ይህ ሁሉ ግፍ አይደርስብኝም ነበር በማለት ዓለምን ሁሉ ፈጣሪ የለም ብሎ ለማሳመን የክፉን መንፈስ አገልጋይ ሆኖ ይሮጣል። እናንተ ግን ይህን አላደረጋችሁም፣ ፈጽሞ አላደረጋችሁም። በትዕግሥት ጸናችሁ፣ በመልካም ተስፋ ተሞላችሁ። እናም በሰማያዊ መለኮታዊ ዕቅድ ላይ ያለምንም ማወላወል ሙሉ በሙሉ ተመናችሁ። ዛሬ ጠላት ዲያብሎስ በእንባና በሐዘን ተሞልቷል። የሽንፈቱን ጽዋውን ጠጥቷል። ምክንያቱም የእርሱ የክፋት መሳሪያ ሊያደርጋችሁ አቅዶ፣ እናንተ ግን የብርሃን ልጅ ሆናችሁበታል። መከራው አላጠፋችሁም፣ መከራው አነጠራችሁ።
ማዕበሉ አልሰጠማችሁም፣ ማዕበሉ ወደ እውነተኛው ወደብ አቀረባችሁ። ወንድሞቼና እህቶቼ፣ ይህ ያሳያችሁት ጽናት በሰማያት መዝገብ ታትሟል። እግዚአብሔር ያንን የተሰበረ ልባችሁን፣ ያንን በትዕግሥት የታገሰ መንፈሳችሁን አይቷል። የድላችሁ ጊዜ ደርሷል። የፈተናው ሌሊት አልፎ የትንሣኤያችሁ ንጋት እየፈነጠቀ ነው። አይዟችሁ፣ በርቱ፣ አትፍሩ። እናንተ ጠላትን በእምነት ያሸነፋችሁ የክርስቶስ ኃያላን ወታደሮች ናችሁ። የእግዚአብሔር ጸጋ፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት ከሁላችሁ ጋር ይሁን። አቤቱ የሰላምና የድል አምላክ ሆይ፣ በፈተና ማዕበልና በጨለማው ሸለቆ ውስጥ ስናልፍ እምነታችን እንዳይጠፋ በጸጋህ ስለጠበቅከን እናመሰግንሃለን። ጠላት ሊሰብረንና ከአንተ ሊለየን ሲሞክር መከራውን ወደ ብርታት፣ ማጣቱን ወደ ትዕግሥት ለውጠህ የድል አክሊል አዘጋጀህልን። አቤቱ አሁንም በከባድ ፈተና ውስጥ ላሉት ወንድም እህቶቻችን መጽናኛን ላክላቸው። የጨለማውን አሰራር አፍርሰህ በብርሃንህ ጎዳና እስከ መጨረሻው አጽንተህ ምራን። አቤቱ የሰላምና የኃይል አምላክ እግዚአብሔር ሆይ፣ ሥጋችን የመንፈስ ቅዱስህ ማደሪያ ቤተ መቅደስ ነውና ከሚታየውም ሆነ ከማይታየው የጠላት ውጊያ አንተ ጠብቀን። በጸሎት ሰዓት ሥጋችን እንዳይዝል፣ የትዕቢት መንፈስ እንዳያሸንፈን የጸጋህን ጉልበት አልብሰን። እንባችን የንስሐና የፍቅር እንጂ የተስፋ መቁረጥ እንዳይሆን አእምሮአችንን አብራለን። በውስጣችን ያለውን የፍርሃትና የጭንቀት መንፈስ አጥፍተህ የኃይልን የፍቅርና የሰላምን መንፈስ አድለን። በመስቀልህ ኃይል ጠላትን አሳፍረን እስከ መጨረሻው በሃይማኖት ጸንተን እንድንቆም እርዳን። የጨለማውን አሰራር አፍርሰህ በብርሃንህ ጎዳና እስከ መጨረሻው አጽንተህ ምራን። ሥጋችን የመንፈስ ቅዱስህ ማደሪያ ቤተ መቅደስ ነውና ከሚታየውም ሆነ ከማይታየው የጠላት ውጊያ አንተ ጠብቀን። በጸሎት ሰዓት ሥጋችን እንዳይዝል፣ የትዕቢት መንፈስ እንዳያሸንፈን የጸጋህን ጉልበት አልብሰን። እንባችን የንስሐና የፍቅር እንጂ የተስፋ መቁረጥ እንዳይሆን አእምሮአችንን አብራለን። በውስጣችን ያለውን የፍርሃትና የጭንቀት መንፈስ አጥፍተህ የኃይልን የፍቅርና የሰላምን መንፈስ አድለን። በመስቀልህ ኃይል ጠላትን አሳፍረን እስከ መጨረሻው በሃይማኖት ጸንተን እንድንቆም እርዳን። የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት አይለየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።